በሽጉጥ ምናምን እንዳይመስላችሁ መርዝ ሰጥተው እንዲያስወግዱ ነው ትዕዛዝ የተሰጣቸው። ሉልን ዘሪሁንም ሁለታቸውም በአንዴ እንዲወገዙ ነው ትዕዛዝ የተሰጣቸው። ትዕዛዝ የተሰጣቸው ወንዶች 5 ወንዶች ናቸው። 5ታቸውም ዛሬ ተሰባስበው 11 ትላንት ተሰባስበው 11 ሰዓት በራይድ መርዙ ይመጣላቸዋል። እዛ ሆቴል ነው ሉል ቀጠሮ ያለው። እሱ ደግሞ ያከሌው እዛ ዘሪሁን እዛ ነው ያለው። ሂዳችሁ ማስወገድ ዘሪሁንና ሉል ማስወገድ አለባችሁ ተብሎ ትዕዛዝ ነው የተሰጣቸው ነበረው። ግን የኛ ጀግና የኛ ንቁ ምንም ነገር ማያሸንፈውን ሉልን እያንዳንዳቸው ለቀማቸው። ዘሪሁን ቀጥታ ጓደኛው ቤት ነው ይዞት ሄደው ነበረው። አላቀውም ዘሪሁን ማነው ከየት ነው የመጣው ምናምን ብሎ ፎግሮ ነበር በመጀመሪያ። ግን በመጨረሻ ያው ታውቃላችሁ ወንጀል የሚሰሩ ሰዎች በሙሉ ጉልበት ብቻ ነው የሚያምራቸው። ፍቅር የሚባል ነገር አልተማሩም። ለነገው እንዴት ይማራሉ? ስራቸው በሙሉ ሰው ማስወገድ ነው። ሰው እንኳን የሆነ ነገር ከተናገረ ማስወገድ ነው ስራቸው። እኔ ምን አይነት ሃይማኖት እንደሆነ አላውቅም። እንደዚህ አይነት ሃይማኖት እንደዚህ ሰው አስወግዶ ብር በኃይለኛ ከሚከፈላቸው እንዲበቁማቸው ቢሞቱ ይሻላቸዋል። ሉሉን ካስወገዳችሁ በጣም ከፍ ያለ ብር ይሰጣቸዋል። ከዛ በኋላ ከሀገር እንድትወጡ ትደረጉና አውሮፓ ሀገር የፈለጋችሁት ሀገር በፈለጋችሁት አይነት እንድትኖሩ ደስ ያለ ኑሮ እንድትኖሩ እናደርጋችኋለን ነው የተባሉት። እሺ ህሊናችሁ እንዴት ይፈቅዳላችኋል? ሉል አጥፍታችሁ ዘሪሁንና ሉል አጥፍታችሁ ምን አይነት ህሊና ይኖራችኋል? ከሀገር ወጣችሁ መቼም ቤተሰብ ይኖራችኋል። ሉል እንደዛ ነገር ያደርጋ ማለት አይደለም። ግን ቤተሰቦቻችን የሆነ ነገር ይደርስባቸዋል ብላችሁ አታስቡ? እነዚህ ሰዎችስ ሉል ካስወገድ ነው በኋላ እውነት ለኛ መስዋዕት ይከፍላሉ? እውነትስ አውሮፓ ጋር ይልኩናል? እውነትስ ይሄ ብር ይሰጡናል ብላችሁ ማሰብ ይገባችኋል እንዴ? ሰው እኮ ከእንስሳ የሚለየው እኮ በማሰቡ እኮ ነው። ስለምናስብ እኮ ነው ከእንስሳ ተለይተን እኛ ሰዎች አስተሳሰብ አለን ህሊና አለን የሚባለው። ግን በአሁን ሰዓት እኔ አንዳንዴ ቆሞ ብዬ ሳስበው ከሰው እንስሳዎች ይሻላሉ፣ ያውቃሉ፣ በደንብ ይረዳሉ። ግን በአሁን ጊዜ ሰውን እኔ ምን እንደሆነ አላውቅም። በተለይ ኢትዮጵያዊ ምን እንደነካን አላውቅም። ብቻ ብር እናገኝ እንጂ ለምን የፈለገ ሰው የፈለገ ነገር አይሆንም? ምን አገባኝ? እንዴት ነው የሚቻለው? ሞት ለማንም አይቀርለትም። ሁላችንም እንሄዳለን። መቼም ፈጣሪ ሲፈጥረን ጊዜ እኮ እያንዳንዳችን በስንት ደቂቃ፣ በስንት ሴኮንድ፣ በስንት ቀን፣ በስንተኛ ወር፣ በስንት ዓመተ ምህረታችን እንደምንሞት እኮ ጽፎ አስቀምጠዋል። መውጫ ቀዳዳችንና መግቢያችን እኮ የሚያውቃላህ እኮ ነው የፈጠረን። ስለዚህ ሞታችሁ መች እንደሆነ ሳታውቁ ወይ ሰው ገድላችሁ ከዛ ጋር ዞር ሳትሉ ልትሞቱ ጥሩ ገንዘብ ይከፈለናል፣ ዳጎስ ያለ ገንዘብ ይከፈለናል። ሰው ማስወገድ አለብን። ህሊናችሁ ምንድነው የሚያስበው? ህሊናችሁ ምንድነው የሚያስበው? እውነት ትላንት የተናገሩ ልጆች አይምራችሁ የሚያስት ነገር ነው የሚያቀምሷችሁ እንድታጨሱ የምትደረጉት? ሉል እኮ የህዝብ ልጅ እኮ ነው። ሉል ማለት የደካሞች እንባ የሚያብስ፣ የእናቶችን እንባ የሚያብስ፣ የደካማ አባቶችን እንባ የሚያብስ፣ ብዙ ወጣቶችን ስራ ፈጠራ፣ ወንጀልን ይቅር ጥሩ ነገር ሰተን ኑረን ባለን ነገር ፈጣሪያችን የፈጠረን ፈጣሪያችን አመስግነን ኑር። የሰውን ነገር የሰው ነው። ሞት እንዳለ እንወቅ ብሎ የሚያስተምር ጀግና ወጣት እኮ ነው። እንዴት ነው እሱ ሊታጠፉት ሆነ ብላችሁ ተደረጃችሁ የተነሳችሁት? እናንተስ እንዴት ይሄ ነገር አስባው አቅዳ ተነስታለች። እያንዳንዱ ታጣራለች። ግን እናንተ እንዴት እሺ ልትሉ ቻላችሁ? አንድ ደግሞ በሉል ስር ያላችሁ ሰራተኞች እንደው ምን አይነት አረመኔ ናችሁ? ለምን ነው ሁሌ ከጀርባ የምትነክሱት? ለምን የሱ የሚከፍላችሁ ደሞዝ ማይበቃችሁ ከሆነ ሉል ይቅርታ፣ ይሄ ስራ አላዋጣንም፣ አልጠቀመንም፣ እኛ ሌላ ስራ እንቀይራለን፣ መብታችሁ እኮ ነው። ግን እዛ ሉል ውስጥ ሆናችሁ ሉል የከፈላችሁ ሉል የኛ ወንድም የኛ ጀግና ያላችሁ እናንተ ከጀርባ ግን ትወጉታላችሁ ሁሌ። ዛሬ ብቻ አይደለም። ምክንያቱም እያንዳንዱ ኢንፎርሜሽን ነው የደረሳቸው። ስንት ሰዓት ቀጠሮ እንዳለው፣ የት እንደሚሄድ፣ የትኛው ሆቴል ላይ ነው ቀጠሮ እንዳለው፣ ከማን እንደሚሄድ፣ ምን እንደሆነ እያንዳንዱ ተነግሯቸዋል።
ያ እዛ ውስጥ ሆኖ መረጃ የሚያቀብል ሰው አለ ማለት ነው። ለምን እንደዚህ ትሆናላችሁ? እውነት እሱ እንዳለ ለምን እንደው የምትክዱት? ክደት እኮ በጣም ከባድ እኮ ነው። አብሮ በልታችሁ አብራችሁ ጠጥታችሁ አንድ ላይ የኖራችሁ አንድ ላይ የሰራችሁ ክደት አይከብድም? እኔ ሉል የሆነ እርምጃ መውሰድ አለብህ። ሉልን በአሁኑ ሰዓት የሆነ እርምጃ መውሰድ አለብህ። በሰራተኞችን ወይም እያንዳንዳቸው ሲገቡ ስልካቸው መፈተሽ፣ ሲወጡም ስልካቸው መፈተሽ። ምክንያቱም ከማን ጋር መረጃ እንደሚቀባበሉና ከማን ጋር እንደሚጻጻፉ ታውቃለህ። እያንዳንዱ ምክንያቱም በህይወቱ ጉዳይ ነው የሚመጡት። ብዙ ጊዜ በህይወቱ ጉዳይ ነው የሚመጡት። እነዚህ ወንጀለኞች እኮ አንተ ለመግደል እኮ ሆነ ብሎ እንደሚያሳድዱ ያውቃሉ። ግን እነሱ ሆነ ብሎ ከፊት ለፊት ሌላ ሰው ናቸው፣ ከጀርባህን ሌላ ሰው ሆኖ ነው፣ ጠላት ሆኖ ነው መረጃ የሚያቀብሉት። ስለዚህ እንደዚህ ሰዎች ሲገቡ ሲወጡም ስልካቸው መፈተሽ። ምክንያቱም ጠላቶቼ ብለህ አይደለም እንዴ ልትፈልጋቸው የምትሄዱት ሰዎች ምናልባት ሽጉጥ ከያዙ ብለህ እኮ ነው የምትፈትሻቸው። ግን እነሱ ወጥ ሳይሆን ጠላቶችህ ቤት ውስጥ ያስቀመጥኳቸው ሰዎች ሰራተኞች እኮ ናቸው ለአንተ ጠላት ሆኖ የሚገኙት። ምክንያቱም ብዙ ጊዜ መረጃ ያቀብላሉ። ብዙ ጊዜ የሄድክበት በሆኑ እንዳይሳካልህ የሚያደርጉ ያንተ ወዳጆች፣ ያንተ ሰራተኞች፣ በአንተ ስር ያሉ ሰዎች ናቸው። ለምንድን ነው የሆነ እርምጃ ማይወሰድባቸው? ማለት የሆነ በቃ ትክክለኛ የሆነ ማይሻር ውሳኔ ወስነ የሆነ መረጃ ማውጣት፣ የሆነ ነገር ቅጣት ማውጣት አለብን። የተስማማው ይሰራል፣ ያልተስማማው ደግሞ ጥሎ ይወጣል። ጥሎ የወጣ ሰው ደግሞ የአንተ ጠላት ነው እንጂ የአንተ ወዳጅ አይደለም። ምክንያቱም መረጃ ለማቀበል አይመቸውም። በዛኔ ነው አንተ ጠላትህና ወዳጅህ ለይተህ የምታውቀው። ለአንተ ጥሩ የሚሰሩ ሰራተኞችና ለአንተ ጠላት ሆኖ እዛ ጋር ገብቶ መረጃ የሚያቀብሉ ሰራተኞችን እያንዳንዳቸው ታውቃቸዋለህ እንጂ በየጊዜ የሆነ ጊዜም እንዲህ ማስጠንቀቂያ ተሰጣቸው። ስራት ካልፈለጋችሁ ውጡ፣ መረጃ አታቀብሉ። እኔ በህይወት ለመኖር ነው የምፈልገው፣ መቶ ስራ አይደለም የምሰራው፣ ለህዝብ ነው የቆምኩት ብለህ ብዙ ጊዜ ማስጠንቀቂያ ሰጠሃቸው። ግን እነሱ ብር ይሰጣቸዋል። በቃ ብር ብቻ ስለሚያዩ አንተን አሳልፎ ይሰጣሉ። አንተን ለመካድ ሆነ ብሎ ነው የሚነሱት። እሺ ዛሬ እነዚህ ልጆች ባያዙ ኖሮ ግን በእርግጥ ሁሌ ጥሩ ስራ የምትሰሩ ከሆነ ፈጣሪ ይጠብቃቸዋል። ሉል ሁሌ ከመጥፎ ሰዎች ይጠብቀዋል። ሁሌ ካደጋ ነው የሚወጣው። ለምን ይመስላችኋል? እናቶቹ ሁሌ ዱዓ ስለሚያደርጉለት፣ ጸሎት ስለሚያደርጉለት፣ አባቶች ዱዓ ስለሚያደርጉለት፣ ጸሎት ስለሚያደርጉበት ፈጣሪ ይጠብቀ ኑርልን ብሎ ከልባቸው ዱዓ ስለሚያደርጉለት። ምክንያቱም እንባቸው ነው የሚያብሰው። በህይወት ዘመናችሁ ጥሩ ነገር የምትሰሩ ከሆነ ፈጣሪ ይጠብቃቸዋል። ከምንም ሁኑ በምን ውስጥ ግቡ ፈጣሪ ይጠብቃቸዋል። ሉል ቢሞት ኖሮ የዛኔ የከብቶች እረኛ ቤት ያስገቡት ጊዜ ነው የሚሞተው የነበረው። የዛኔ የቀጠቀጡት ጊዜ ነው የሚሞተው የነበረው። ምክንያቱም እንደዛ ጊዜ አስፈሪ ኬዝ ይዞ አያውቅም ሉል እስካሁን። በጣም አስፈሪና በጣም አስፈሪና በጣም ሰውን የጎዳ ኬዝ ነበር። ከዛ ኬዝም ደግሞ አላህ አግዞት ዘላለምም ብዙ ልጆች መስዋዕትነት ከፍሎ ከዛ ኬዝ ወጥተዋል። ይሄ ኬዝ ደግሞ መቼም አያሸንፈው። ይህም ኬዝ እኮ ለአቤል ብሎ ገብቶ ነው እንጂ በሱ ላይ ምንም የመጡበት ነገር አልነበረም። ግን አቤል ማለት ወንድሙ ነው። አቤል ለማዳን ብሎ ስለገባ ነው። እነሱ ግን ሉልን ሊያስወግዱ ተነሱ። በዚህ አይነት እኮ አቤል በጣም እድለኛ ነው። አቤል በጣም እድለኛ ነው። ምክንያቱም በስሩ ተቀምጣ የፈለገች ነገር እኮ ማድረግ ትችል ነበር አይደል? ዛሬ የሉል ያዘጋጅለት መድኃኒት መርስ ለሱ ማዘጋጀት እኮ ትችል ነበር አይደል? ምክንያቱም ምግብ ምሰራለት እሷ፣ ምታበላው እሷ፣ ምታጥብለት እሷ፣ ቤቱ ምታጸዳው እሷ እና በዛ ሰዓት አቤል ማጥፋት ያቅታት ነበር? አያቅታትም። ምክንያቱም ለእሷ ሁሉ ነገር ቀላል ነዋ። ግን ፈጣሪ ይጠብቃቸዋል። ሁሌ ጥሩ ነገር ስሩ። ከነሱ ጥሩ ነገር ተማሩ። ከነሉ ጥሩ ነገር መማር አለብን። አልሙሂም ሉል እንኳን ደስ አለ። አንተን ለማጥፋት አንተን ለመግደል ቀጠሮ ይዘው ተሰባስበው ተደዋውለው በመጡበት እጅህ ውስጥ ስለገቡ ስለተያዙ በቁጥጥር ስር ስለዋሉ እኔ በጣም ደስ ብሎኛል። ግን ለማንኛውም ራስህን ጠብቅ። ካሁን በኋላ ወይም ምንም ይሰራ ምንም ስራ ይስሩ፣ ግን የት ቦታ እንደምትሄድና
ምን ላይ ምን እንዳለ ከካሜራ ማረህ ውጪ ሌላ ሰው ባያቀኔ ደስተኛ ነኝ። ምክንያቱም ጠላት የሆኑብህ ነው። ጠላት ስታባረር በቤት ውስጥ ጠላት ተፈጠረ። በየጊዜ ጠላት አባረራለሁ ብለህ ስትነሳ ግን ከቤትህ ነው ጠላት የሚወጣው። የቤት ያሉ ወዳጆች እኮ ናቸው ጠላት ሆኖ መረጃን የሚያቀብሉት። በጣም ከባድ ነው። በጣም ነው የደነገጥኩት። ዛሬ የተቀጣጠር ነው አንተን ለማጥፋት ነበር ሲሉ ዜ ድንግጥ ነው ያልኩት። ለምን? ምን አጠፋ? ምን በደለ? ለምን የአቤል ኬዝ ያስከው ነው? ለምን ይሄ ልጅ አሳደህ ያስከው ነው? ወንጀል ሰርተዋል። ወንጀል ሰርተዋል። የወንድሙን ቤት እኮ ነው አስክሬን ተቀመጠው። ወንድሙ ባልሰራው ምንም ባላደረገ እኮ ነው ተጠርጣሪ ነህ ተብሎ የተያዘው። በዛ ላይ ደግሞ 7 ወር በሙሉ ቤቱ የወንድሙ ቤት እኮ ነው አስክሬን የሚቀመጠው ነበረው። ስለዚህ ይህ ግድ ነው ተባብሮ መስራት እና እንደ እናንተ አይነቱ ደግሞ ከኢትዮጵያ ምድር ማጥፋት እኮ ነው። መጥፎ በሰራችሁ ቁጥር እንደዚህ ወጥመድ ውስጥ ነው የምትገቡት። ሉል መቼም አይሸነፍም። ሉል መቼም ለመግደል ሰዓትም ደቂቃም አይበቃችሁ፣ አመታትም አይበቃችሁ። ምክንያቱም እሱ አላህ ይጠብቀዋል ጀግና ስለሆነ ጥሩ ስራ ስለሚሰራ ሙሽ እንደናንተ እንደዚህ አይነት የቆሸሸ ስራ አይደለም የሚሰራው። ለማንኛውም ሉላችን አላህ ይጠብቅ። በየትክበት በሆኑ ፈጣሪ ይከተልን፣ በርታልን። የኛ ጀግና አንተ ማንም አይነካም፣ ፈጣሪ ይጠብቅሃል። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ቪዲዮን ጨርሳችሁ እዩት። ሰላም አለይኩም ወራህመቱላሂ ወበረካቱ።